የመንፈሳዊነት ትርጉሙ ስላልገባን መንፈሳዊነት ጽድቅ ማብዛት ይመስለናል። ብዙ ጠቢብም አትሁን፣ ብዙም ዕውቀት አታብዛ። እንደ በጎች አለ በተኩላዎች መሃል ልካችኋል። በተኩላዎች መካከል ግን ስትኖሩ መኖር ያለባችሁ እንደ በግ አይደለም። መኖር ያለብህ እንደ ርግብና እንደ እባብ ነው። ምክንያቱም የምትኖረው በተኩላዎች መካከል ነው። የመንፈሳዊነት ትርጉሙ ስላልገባን መንፈሳዊነት ጽድቅ ማብዛት ይመስለናል። የመንፈሳዊነት ትርጉሙ ስላልገባን መንፈሳዊነት ከድርጊት ጋር ስለሚገናኝብን የሆነ ነገር ማድረግ መንፈሳዊነት ይመስለናል። የሆነ ነገር ማድረግ መንፈሳዊነት፣ የሆነ ነገር ደግሞ አለማድረግ ምን ከመንፈሳዊነት መጉደል ይመስለናል። ሌትስ ኤግዛምፕል ዳኒና አስቡ። ስለ እግዚአብሔር መበላበት የለም አለኝ። አስቡት፣ አለፍኩት። ከዛ በኋላ ለመጸለይ ብታስቡ እንቅልፋቸው አይመጣም። አለፍኩት እኮ ይላቸዋል አይደል? ለምን? የሆነ ድርጊት ማድረግ ለእናንተ መንፈሳዊነት ነው። ከዛስ የሚገርመው ደግሞ ምንድነው ንገራችሁ። ስለ እግዚአብሔር አለኝ ሰጠሁት። ስሰጥ ደግሞ ሄቨን ላይ የተሻለ ወንበር እንዳገኘው ስለሚሰማኝ ልቤ ሁሉ ምን ይላል? ግን ድርጊት አይደለም መንፈሳዊነት። የሆነ ነገር ማድረግና ለማድረግ አይደለም መንፈሳዊነት። አትስጡ እያልኩ አይደለም። ባይዘው ቴንክ ዩ ክብር ለኢየሱስ ይሁን። ንጉስ የሆነ ሰው ነው እየመከረን ያለው። ምን ብሎ እየመከረህ ነው? ብዙ ጻድቅ አትሁን፣ ምን እንዳትል እንዳትጠፋ። ምን እንዳትል እንዳትጠፋ። ከዛስ ብዙ ጠቢብም አትሁን አለ። ብዙም ዕውቀት አታብዛ። ብዙም ዕውቀት አታብዛ። ምን እንዳትሆን እንዳትጠፋ። ክብር ለኢየሱስ ይሁን። ብዙ ጽድቅ የሚያበዙና ብዙ ዕውቀት የሚያበዙ ሰዎች ሁል ጊዜ ከማንም ቀድሞ ቶሎ የሚጠፉት እነሱ ናቸው። ዕውቀት በህይወታችሁ ላይ የሆነ ተቋም ሂዳችሁ ዕውቀት የምታበዙት ለእናንተ አይደለም፣ ሳሟንን ለመርዳት ነው። ሳሟንን ለማገዝ ለእናንተ አይደለም። ሳሟን ህይወት ላይ የሆነ ነገር ለመፍጠር ነው። ሕክምናውም ቢሆን ሂሳቡም ኤኒቲንግም ቢሆን ለሳሟንን ሄልፕ ከማድረግ አንጻር ነው። ሳሟንን ከማገዝ አንጻር ነው። ያን ሁሉ ምን የምትሉት የምታደርጉት። ሞር ባበዛችሁት ቁጥር እናንተን አይደለም የምትጠቅሙት። ሞር ዕውቀት ባበዛችሁ ቁጥር ሞር ሳሟንን ለመርዳት ምን እያላችሁ ነው? እየሞከራችሁ ነው። ሞር ጻድቅ ለመሆን ጽድቃችሁን ለማብዛት እየሞከራችሁ ነው። እና ብዙ ጽድቅ ብዙ ዕውቀት ምን ይላል? ራሳችሁን እንድታጡ ያደርጋችኋል። ዛሬ ላስተምራችሁ የማስበው ቢግ ቁም ነገር ምን እንደሆነ ልንገራችሁ። ቢግ ቁም ነገር በራሳችሁ ላይ ኢንቨስት አድርጉ። በራሳችሁ ላይ ኢንቨስት አድርጉ። በራሳችሁ ላይ ኢንቨስት አድርጉ። በራሳችሁ ላይ ኢንቨስት አድርጉ። ለሌሎች ሰዎች ህይወት ያላችሁ ትኩረት ራሳችሁን እስከምታጡ ድረስ አይሆን፣ ራሳችሁን እስከምትጠሉ ድረስ አይሆን። ለሌሎች ሰዎች ምን የምትሉት የምታደርጉት ነገር ምን ራሳችሁን እስክታጡ ድረስ አይሆን። ስላንተ ታሪክ የነገርከው ያወራው ያጫወትከው ሰው አለ? ለማን? በፍጹም አንተን አየሁ፣ ቤተሰቦችን አየኋቸው። አንድ ወንድ ልጅ ሲወለድ አየሁ፣ ሞተ። ከዛ አንተ መጣ። ምትኩ የሚባል ሰው ታውቃለህ? ኧረ እኔ ነኝ። ምትኩ አንተ ነህ? አዎ እኔ ነኝ። የእግዚአብሔር ሰው እውነቴን ነው የምልህ። ማታ ማለት ነው ይሄ ሰውዬ ስሜን እስካሁን የተለያየ ነቢያቶች ተንብየዋል፣ ግን ማንኛውም ሰው እኔን ጠርቶኝ ያውቅ። የኔን ስም ከጠራ የቤተሰብን ስም ዝርዝር ይጠራል ብያለሁ። የእግዚአብሔር ሰው you are original man of God። አባትህን አየሁት። ጎሳዬ የሚባል ሰው ታውቃለህ? ወይኔ አባቴ ነው። ጎሳዬ አባቴ ነው። ምትኩ ጎሳዬ። እውነት ነው 100%። ጎንደር ስትማር አየሁ። እውነት ነው። ጎንደር ዩኒቨርሲቲ 1 2 3 4 ፍሎር ያለው G+ ልክ እንደ G+4 የሆነ ዶርማችሁን አየሁት። ፍሬሽ ተማሪ ሆኜ G+4 ላይ ነው። G+4 ላይ ነበር። 1 2 3 ቁጥር ቤት ላይ ነበር፣ ሩም ላይ ነበር ካንተ። እውነት ነው። የመጀመሪያውን ቤት ያልፋል፣ ሁለተኛውን ቤት ያልፋል፣ ሶስተኛው ቤት ነው ያንተ ቤት። እውነት ነው። ደረጃውን ትወጣለህ። የመጀመሪያው ቤት ያልፋል፣ ሁለተኛውን ታልፋል፣ ሶስተኛው መካከል ላይ ያለው ሶስተኛ አንተ ነህ። ሶስተኛው 8 ሰው ተሰብስቦ ሲጨፍር አየሁ። መንፈስ ቅዱስ ምንድነው ስል አንተ ዛሬ ከተነበየለትን ቤት የተነሳ ቤተሰቡ ሲያመሰግን አይቻለሁ። አሜን አሜን። ከዚህ በኋላ አንተን በር አስከፍቻለሁ። ጨለማ ተባሯል። አሜን። ራሳችሁን እስክታጡ ድረስ አንዳንድ ሰዎች በጣም በዙሪያችን በጣም ብዙ ግብዝ የሆኑ ሰዎች አሉ። እናንተ የከፈታችሁላቸውን እያንዳንዱን አድቫንቴጅ መጠቀም የሚያስቡ። እስኪ ሲምፕል ኤግዛምፕል ልንገራችሁ። $1 ሚሊዮን የሚያወጣ መኪና እዚህ አለ። $1 ሚሊዮን ነው የሚያወጣው። እና ሾፕ ሄዳችሁ ፔንቴ እንደሆናችሁ ይታወቃል። ገዛችሁት። የገዛችሁት ምን ልታደርጉት ነው? ልትነዱት አይደል? ልትነዱት። ቀጣይ ቸርቹ ላይ ቶፒክ ትሆናለህ። $1 ሚሊዮን የሚያወጣ መኪና ከምትገዛ ለምን ለዶች አተከፋፈልም ይሉሃል። ልከኛ አይደል? እነዚህ ሰዎች ምን እያሉ ነው? ብዙ ጻድቁን እያሉ ነው።
ማውራው ነገር ልክ ነው አይደል? ብዙ ምን በል ይሁዳም ኢየሱስ ጋር መጥቶ እኮ እንደዚህ እኮ ነው ያለው። አንድ ሴት አለው ይሄንን ሽቶ ማርያም ኢየሱስ እግር ስር ያርከፈከፈችው ሽቶ። አሁን በጣም ውድ የሚባለው ሽቶ ምንድነው? ኢየሱስ በስንት ዲናር ነው የተሸጠው? ማርያም ሽቶን የገዛችው በ300 ነው። 10 ሰዎችን የመግዛት አቅም አለው ሽቶ። በጣም ውድ የሆነ ሽቶ ነው። ፓወርፉል የሆነ ሽቶ ነው። ማርያም ያንን ሽቶ የገዛችው ከህንድ ድረስ አስመጥታው ነው ሽቶ። ከኔ ጋር ናችሁ? ይሄ ዕቃ ቤስት ነው ብላችሁ ከሆነ ሀገር እንደምታስመጡት ማርያም ኢየሱስ እግር ስር ያርከፈከፈች ሽቶ ቤስት የተባለውን ሽቶ ከህንድ ስር ድረስ ነው ያመጣችው። ይሁዳ መጣና ለድሆች ቢከፋፈል ቆንጆ አይደለም አለው። ድሆች ከእናንተ ጋር ናቸው አለው። ያማል ይሄን ሁሉ ታይም አብሬ ስኖር ለድሃንታ ነገር አድርገህ አታውቅም። ከረጢት ያዥ ሆነ ከረጢት ይዘህ ገንዘብ ያዥ ሆነ ለድሃ ነገር አድርገህ አታውቅም። ይሄ ሁሉ ድሃ በዙሪያ ያለ ሽቶ ሲርከፈከፍ ድሃ ትዝ አለህ አለው። አንዳንድ ሰው ላይፍ ያጋጥሟቸው አያውቅም። የራሱን ጨርሶ ተበድሮ ይሰጣል። ራሱን አደጋ ውስጥ ከቶ ለሰዎች የሆነውን ነገር ያደርጋል። ለኤቭሪዋን የሆነ ነገር ያደርጋል። ክብር ለኢየሱስ ይሁን። ሁሉ ጊዜ ጽድቅ ማብዛት የሚወዱ ሰዎች ትልቁ ፕሮብሌማቸው ምንድነው ታውቃለህ? ኃይለኛ የሆነ የኢጎ ወይም የስም ጥማት አለባቸው። ናይስ ነው መባልን ይፈልጋሉ። መልካም ሰው ነው መባልን ይፈልጋሉ። ክብር ለኢየሱስ ይሁን። መልካም ሰው ነው መባልን ይፈልጋሉ። በጣም መልካም ሰው ነው፣ ናይስ ነው መባልን ይፈልጋሉ። በጣም መልካም ነው የሚያደርጉላቸው ሰዎች በሙሉ እንደ መልካም ሰው እንዲያስቧቸው መልካም ስም እንዲሰጧቸው ያስባሉ። ክብር ለኢየሱስ ይሁን። መልካም ስም የምታደርጉት ነገር ውጤት አይደለም። የሆነ ነገር አድርጋችሁ የምታገኙት ነገር አይደለም። መልካም ስም አስቡት። እንቅልፍ ሁሉ አጥቶ ሌሊቱን ሙሉ ያለ እንቅልፍ ሰዎችን ይረዳ የነበረ ሐኪም ድንገት ወዳችሁን ቆርጧችሁ እናንተ ብትሄዱ አሁን ደከመኝ ቢላችሁ ምንድነው የምትሉት? አንተም ብሎ ዶክተር ነው የምትሉት። ልከኛ አይደል? አንተም ብሎ ዶክተር ነው የምትሉት። እስኪ ላይክ ካልዋሻችሁኝ በጣም ክሪቲካል ኬዝ እና አደገኛ ኬዝ ውስጥ ገብታችሁ ያያችሁን ዶክተር ልክ ህክምናውን ከጨረሳችሁ በኋላ እንኳን ቴንኪው አላላችሁትም። ማውራው ነገር ልክ ነው አይደል? አይኖ እንደምን ስላሰባችሁት መሰላችሁ ቴንኪው ያላላችሁት? እንደ መብታችሁ ስላሰባችሁት ነው ቴንኪው ያላላችሁት። እንደምናችሁ እንደ መብታችሁ። ሳምታይምስ ዛሬ ብዙ ጽድቅ ያደረክላቸው ሰዎች ነገ ለምን እንደሚሰርቡ ታውቃለህ? ነገ የሆነ ነገር ስታስቀርባችሁ ይሰርቡሃል። ለምን ካልከኝ እንደ መብታቸው ነው የሚያስቡት። እንደምናቸው ነው የሚያስቡት? እንደ መብታቸው ነው የሚያስቡት። አንተ ቸርነት እንደምታደርግላቸው አይደለም የሚያስቡት። ራይት እንዳላቸው መብት እንዳላቸው ነው የሚያስቡት። ሃሎ ምን እንዳላቸው? ራይት እንዳላቸው መብት እንዳላቸው ነው የሚያስቡት። ክብር ለኢየሱስ ይሁን። ኢየሱስ እንደዚህ አይነት ሰዎችን አስመልክቶ ምን ብሎ እንደተናገረ ከመጽሐፍ ቅዱስ ላሳያችሁ። ማቴዎስ ምዕራፍ 10 ክፈቱ። ማቴዎስ ምዕራፍ 10 ቁጥር 11 በምትገቡባትም በማናቸይቱም ከተማ በምትገቡበት በየትኛውም አይነት ከተማ ወይም መንደር በዚያ የሚገባውን ማን እንደሆነ በጥንቃቄ መርምሩ። በዛ የሚገባው ማን እንደሆነ በጥንቃቄ መርምሩ። እሺ እስክትወጡም ድረስ በዚያ ተቀመጡ። ክብር ለኢየሱስ ይሁን። አሜን። ጌታ ኢየሱስ ምን እንዳለ ልንገራችሁ። አንዲት መንደር አለች እዛ ጋር እናንተ ልትገቡባት አስባችኋል። ከመግባታችሁ በፊት አለ እዛሽ ከተማ ላይ ማን ነው የሚገባውና የሚወጣው የሚለውን ምን በሉ? በጥንቃቄ ምን በሉ? መርምሩ። ከዛ ወደ ቁጥር 16 ና እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ እንደ እባብ ልባሞች እንደ ርግብም የዋሆች ሁኑ። ክብር ለኢየሱስ ይሁን። አሁን በደንብ ስሙኝ። አንዲት ከተማ አለች ከፊታቸው። እዛሽ ከተማ ውስጥ መግባት ፈልገዋል። እዛሽ ከተማ ውስጥ መግባት ሲያስቡ ኢየሱስ አንድ ነገር አላቸው። ከተማ ውስጥ ማን ነው የሚገባውና የሚወጣው የሚለውን በጥንቃቄ መርምሩ። ዝም ብላችሁ ብድግ ብላችሁ ተነስታችሁ ምን አትበሉ። ከተማ ውስጥ አትግቡ። ይሄ ማን ባህሪ እንደሆነ ታውቃላችሁ? የእባብ ባህሪ ነው። እባብ በደንብ ስሙኝ። እባብ ብዙ ጊዜ የምታገኙት በብዙ ድንጋዮች መሃል ተሽለኩልኮ ነው አይደል የምታገኙት? መጀመሪያ የሚያደርገው ነገር አንገቱን ብቅ ነው የሚያደርገው። ማን አለ ምን አለ ኤቭሪቲንግ ያያል። ከዛ በኋላ ነው ወጥቶ የሚንቀሳቀሰው። እያንዳንዱ እንቅስቃሴያችሁ አለ እንደዚህ አይነት ትኩረት ያሻል። በሞኝነት የምታደርጉት ነገር አይኑር። ያ ማለት
ጽድቅ በሚመስል መንገድ የምታደርጉት ነገር አይኑ። እንደ እባብ ሁኑ። ከተማይቱ ውስጥ ማን ነው የሚገባው? ከተማይቱ ውስጥ ማን ነው የሚወጣው? ኤቭሪቲንግ ካጠናችሁ በኋላ አለ ከተማይቱ ውስጥ እስክትወጡ ድረስ ተቀመጡ፣ ከከተማይቱ እንዳትወጡ አለ። እባብ የሚያደርገው ነገር ምንድነው ልንገራችሁ። በድንጋይ መሃል አንገቱን ያስወጣል። ያያል ያለበት ስፍራ ማንም እንደማይጎዳው ካወቀ እዛ ውስጥ መኖር ነው የሚጀምረው። ጉዳት እንደሚደርስበት ካወቀ ተመልሶ ካብ ውስጥ ነው የሚገባው። እና ጌታ ኢየሱስ ምን አለ? እንደ በጎች አለ በተኩላዎች መሃል ልካችኋለሁ። በምኖች መሃል? በተኩላዎች። እናንተ እንደ በጎች ናችሁ አለ። ነገር ግን የምትሄዱበት ከተማ ውስጥ ያለው የምትሄዱበት ስፍራ ውስጥ ያለ ሰው በሙሉ ተኩላ ነው። በየትኛውም አጋጣሚ ሊበላ የተዘጋጀ ነው። ተኩላ ነው። አንተ በግ ነህ። እንደዛ ነው እኮ የሚለው አይደል? በምኖች መካከል ነው ምልካችሁ? በተኩላዎች መካከል ነው ምልካችሁ። በተኩላዎች መካከል ግን ስትኖሩ አለ መኖር ያለባችሁ እንደ በግ አይደለም። እንደ በግ ከሆንክ ትበላለህ። መኖር ያለብህ እንደ እርግብና እንደ እባብ ነው። ምክንያቱም የምትኖረው በተኩላዎች መካከል ነው። የምልካችሁ እንደ በግ ነው ምልካችሁ አለ። ስትኖሩ ግን መኖር ያለባችሁ እንደ ምንድን ነው? እንደ እርግብና ስፍራው ካልተመቻችሁ ተነስታችሁ ለመሄድ ላጥ ለማለት። በግ ከሆናችሁ ስፍራው ባይመቻችሁም እንኳን ቁጭ ትላላችሁ። እየተደበደባችሁ ቁጭ ትላላችሁ። እየተመታችሁ ቁጭ ትላላችሁ። ስፍራው ሳይመቻችሁ ኮምፎርታብል የሆነ ሲቹዌሽን ውስጥ ሳትሆኑ ምን ትላላችሁ? የበግ ባህሪ እኮ እንደዛ ነው አይደል? በግ ብትረግጡት ተመልሶ እዛው ነው የሚመጣው። ብትገፉት ተመልሶ እዛው ስፍራ ነው የሚመጣው። ኤኒቲንግ ብታረጉት ተጎዳው አይልም። በተኩላዎች መካከል ስትኖሯል እንደ በጎች እንድትኖሩ አልፈልግም። ኤቭሪዋን ፑሽ እያደረጋችሁ እየገፋችሁ ራሳችሁን ይጣላችሁ እንድትኖሩ አልፈልግም። እንድትኖሩ የምፈልገው ባንድና በእንደዚህ አይነት ባህሪ ነው አለ። እንደ እባብና እንደ ምን ሆናችሁ? እንደ እርግብ ሆናችሁ። ምክንያቱም የምትኖሩበት ማህበረሰብ ምንድን ነው? የተላካችሁበት ስፍራ ምንድን ነው? ተኩላ ነው። ተኩላው ደግሞ ምን ይመቸዋል ካላችሁ በግ ይመቸዋል። የብዙዎቻችሁ ትልቁ ችግር በተኩላዎች መካከል እየኖራችሁ ነው። እየኖራችሁ ያላችሁት እንደ እባብም አይደለም እንደ እርግብም አይደለም። እየኖራችሁ ያላችሁት እንደ በግ ነው። ለዛ ነው ጌታ ሆይ አታየም ወይ? በግ ነሽ። ለምን ያይሻል? ምንድነሽ? በግ ነሽ። ለመበላት ፍቃደኛ ሆነሻል። ለመጠቃት ፍቃደኛ ሆነሃል። ምን ለማለት? ለመጠቃት ምን ሆነሃል? ፍቃደኛ ሆነሃል። ምን ስለሆንክ? በግ ስለሆንክ። የተላከው በተኩላዎች መካከል ነው። ጌታ ኢየሱስ እንደ በግ ልካችኋለሁ፣ እናንተ በጎች ናችሁ፣ እንደ በግ ልካችኋለሁ ስላለ አእምሮ ውስጥ የቀረው በግ የሚለው ብቻ ነው። እባብና እርግብ የሚለው አእምሮ ውስጥ የለም። ያለው በግ ብቻ ነው። ደን ጎዱኝ እኮ ሰበሩኝ እኮ እንደዚህ አድርጌላቸው እኮ እንደዚህ ሁኝላቸው እኮ በዚህ ገብቶ በዚህ ወጥቶ አፍተር ዛት ላይፋችሁ ለቅሶ ብቻ ነው የሚሆነው። ግን ጌታ ነግሯችኋል የምትመላለሱት በተኩሎች መካከል ስለሆነ በግ አይደለም መሆን ያለባችሁ። መሆን ያለባችሁ እንደ እርግብና ምንድን ነው? እርግብ የምትሆኑበት ምክንያት ስፍራው ካልተመቻችሁ ነጥራችሁ ለመነሳት ነው። ሌላው ምን ካልተመቻችሁ? ስፍራው ካልተመቻችሁ። እባብ ከሆናችሁ ደግሞ ዙሪያውን ለማየት ነው። ከኔ ጋር ናችሁ? እባብ ሲንቀሳቀስ አይታችሁት ከሆነ መጀመሪያም ያለበት ስፍራ ሆኖ ወደ ቀኝ ያያል፣ ወደ ግራ ያያል፣ አንገቱን አወጥቶ ሁሉን ነገር ይታዘባል። ማወራው ነገር ልክ ነው። ሁሉንም ነገር ከታዘበ በኋላ ሰላም መሆኑን ሲያረጋግጥ ነው ወክ የሚያደርገው። ሰላም መሆኑን ሲያረጋግጥ ወክ ያደርጋል። ሰላም መሆኑን ሲያረጋግጥ ይንቀሳቀሳል። ቢኮዝ እሱ ማይንዱስ ሁል ጊዜ ሊያጠቁት የተዘጋጁ እንዳሉ እያሰበ ነው የሚንቀሳቀሰው። በተኩላ መካከል ስትንቀሳቀሱ by any means በግ ሆናችሁ ካገኟችሁ አይምሯችሁ። የተመላለሳችሁ ያላችሁት በተኩላ መካከል በግ ሆናችሁ ካገኟችሁ አይምሯችሁ። በግ ሆነውችሁ ካገኟችሁ ምን አይሏችሁ? አይምሯችሁ። ሰለሞንም የናዝሬቱ ኢየሱስም እየነገሩን ያሉት ነገር ምንድን ነው? ብዙ ጽድቅ ምን አትበል አታብዛ። ምን ይላል? እድሜ ያጥራል ወይም ምን ትላለህ? ትጠፋለህ። እድሜህን ከሚገድል ወይም ከሚያጠፋ ነገር መካከል አንዱ ምንድን ነው ካልከኝ፣ ብዙ ጽድቅ ማብዛት። ሞር ጽድቅ ባበዛችሁ ቁጥር ሰዎች ራይታቸው እንደሆነ ማሰብ ይጀምራሉ። እናንተ የምታደርጉላቸው ቸርነት እንደሆነ ሳይሆን እናንተ የምታደርጉት ነገር ምናቸው እንደሆነ፣ መብታቸው እንደሆነ፣ የሚገባቸው እንደሆነ ማሰብ ይጀምራሉ። በህይወታችሁ ላይ በጣም አምርረው የተጣሏችሁ ሰዎች ወይም አምርረው እናንተን የሚጠሏችሁ ሰዎች ብዙ ጽድቅ ያደረጋችሁላቸው ሰዎች ናቸው። ማውራው ነገር ልክ ነው አይደል? በጣም ብዙ ጽድቅ ያደረጋችሁላቸው ሰዎች ናቸው። እና የሆነ ጊዜ ላይ ማድረግ አልቻላችሁም። እንደ መብታቸው ቆጠሩት። መብታቸውን አስቀራችሁባቸው።
መብታቸውን ስታስቀሩባቸው ለመብታቸው ብሎ ተጣሏችሁ። መብቴ ነው ተብሎ ብለው ምን አሏችሁ? ተጣሏችሁ። ክብር ለኢየሱስ ይሁን። በክርስትና ጉዟችሁ ውስጥ በንግድም ይሁን እዚህ ምድር ላይ ባላችሁ እንቅስቃሴ እየተመላለሳችሁ ያላችሁት በተኩሎች መካከል ነው። by any means በጉናችሁ ከተገኛችሁ ሊበሏችሁ ያሰፈሰፉ ሰዎች መካከል ሊተመላለሳችሁ ያላችሁት እና ተኩላ መካከል ስትመላለሱ ጌታ ኢየሱስ ተኩላውን አጥቁት አላለም። ተኩላውን የሆነ ነገር አድርጉት አላለም። እናንተ ልባም ሁኑ እና የዋህ ሁኑ። እንደማን ሲባል እንደ እባብና እንደ ርግብ። ልክ ሊያጠቋችሁ ሲፈልጉ እንደ ርግብ ብድግ ብላችሁ ስፍራ ለመለቀቅ ሬዲ ሁኑ። ለመጠቃት እንደ በግ ፍቃደኛ አትሁኑ። ለመጠቃት ምን ሁኑ? ፍቃደኛ አትሁኑ። እንደ በግ ፍቃደኛ አትሁኑ። በመለለሳችሁ ስለዚህ መስሪያ ቤት ሂዱ። ፔንቴ መሆናችሁ ሲታወቅ ኤቭሪዋን አድቫንቴጅ ይዝባችኋል። ማውራው ነገር ልክ ነው። ፔንቴ መሆናችሁ ሲታወቅ ኤቭሪዋን አድቫንቴጅ ይዝብ። ልክ የመጀመሪያ ቀን ምናምን ብለህ ጮኸ ብታስደነግጣቸው ፔንቴ አይደለህ እንዴ ነው የሚሉ። ቢኮዝ ፔንቴ በግ ነው። ልክ እኛ አይደለ የመጀመሪያ ቀን ብትጫጫህ እንዴ ፔንቴ አይደለ እንዴ አንተ ምናምን ነው የሚሉ። ቢኮዝ እነሱ የሚያውቁት ፔንቴ በተኩላ መካከል በግ የሆነ ፔንቴ ነው። ኤቭሪዋን አድቫንቴጅ እንዲይዝባችሁ አትፍቀዱለት። ሌስ ኤግዛምፕል ቀላል ምሳሌ ልንገራችሁ። በጣም ርቧችኋል። ሬስቶራንት ውስጥ ገባችሁ። በጣም ርቧችኋል። ከፍላችሁ ነው የምትጠቀሙት። 10 ደቂቃ አለፈ፣ ፔንቴ ናችሁ፣ ጸጥ ትላላችሁ። 2 ሰዓትም ቢያልፍ ፔንቴ ነህ፣ ጸጥ ነው የምትለው። ከኔ ጋር ናችሁ? ድግስ ቦታ አይደለም የሄድከው፣ ከፍለ የምትበላበት ስፍራ ነው የሄድከው። ልክ ብድግ ብለህ ሱፐርቫይዘሩን ጥሩልኝ፣ ማናጀሩን ጥሩልኝ ምናምን ካልክ ይሄ ነገር ከፔንቴግነት ጋር ይጋጭብኛል ብለህ ነው የምታስበው። ዩሲ ብዙ ጽድቅ ማድረግ ምን ያክል አእምሯችን እንትን እንዳለው ለራይታችሁ እንኳን እንዳትታከሉ ያደርጋችኋል። በግ ያደርጋችኋል። ፓሪካ ቶንዶሮቦሳቴ ለራይታችሁ እንዳትታገሉ ምን ያደርጋችኋል? ለዛ ነው sometimes ሰዎች ቀበሌ አንድ ጉዳይ ሊያስፈጽሙ ሄዱና ይመጣሉ። ከቀበሌ በላይ ቸርቹን ይወዱታል። ለምን ደሞ ኦኬ ምን ነበር ማሚ ወይ ምን ነበር ጋሼ ስትላቸው አንድ ነገር ይነግሩሃል። እንደዚህ ሶስት ምን አደረገው እሱ አይ እኔማ ጸልይበታለሁ ብዬ መጣሁ። እንዴ መብቶት እኮ ነው። ቢሆንም ያው ጌታ ጣልቃ ይገባል። ለመብታቸው ነው ጌታ ጣልቃ ይገባል ብለው በግ ሆኖ የመጡት ለመብታቸው። ትንሽ ቢከራከሩ እንደ እርሶ ፔንቴ አይደሉ እንዴ ይባላሉ። ገባችሁ? ሰው ብቻ እኮ አይደለም የሚላቸው፣ እርሶ ፔንቴ አይደሉ እንደሚላቸው አምሯቸውም ጭምር ነው። እያንዳንዱ ቻሌንጅ ፊት ስትቆሙ ጌታ ኢየሱስ እንደነገራችሁ ወይ እባብ ወይ እርግብ ሁኑ። እያንዳንዱ ችግር ፊት ስትቆሙ፣ ምክንያቱም እየተመላለሳችሁ ያላችሁ ተኩሎች መካከል ነው። ክብር ለኢየሱስ ይሁን። እየተንቀሳቀሳችሁ እየተመላለሳችሁ ያላችሁ ምኖች መካከል ነው፣ ተኩሎች መካከል ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እየተመላለሳችሁ ያላችሁት ኖርማል ሰዎች መካከል አይደለም፣ ተኩሎች መካከል ነው። ሁለቱን እስካልሆናችሁ ድረስ በግ ሆናችሁ ከጠበቃችኋቸው ኤቭሪዋን በእናንተ ህይወት ላይ አድቫንቴጅ ይይዛል። ኤቭሪዋን ከዛ ንግግራችሁ የሚሆነው አቆሰሉኝ፣ አደሙኝ፣ እንደዚህ ያደረጉኝ፣ እንደዚህ ሆኑብኝ፣ እንደዚህ ንግግራችሁ በሙሉ ይሄን የሚሆነው እድሜ እንዲረዝም እንዳጠፋ ከፈለክ አንድ ነገር አድርግ። ብዙ ጻድቃቱን አይደለም ብዙ ጻድቃቱን አይኑ ላይክ አዲስ ኪዳን ጋር ስትመጣ ጽድቅ ክርስቶስ እንደሆነ እናውቃለን። ነገር ግን እናንተ አምሯችሁ ጽድቅ ብሎ የሚያስበው ነገር አለ አይደለ? በሱ እንኳን ብዙ ጻድቃቱን በሱ ብዙ ምን አትበሉ ጻድቃቱን በሱ እንኳን ብዙ ምን አትበሉ ጻድቃቱን ትጠፋላችሁ። ብዙ ነገሮቻችሁ የተበላሸው በዚህ ምክንያት ነው። ብዙ ጻድቅ ስትሆኑ ሰዎች እየጎዳችሁ እንደሆነ አይደለም የምታስቡት፣ ጽድቅ እያደረጋችሁ እንደሆነ ነው የምታስቡት። ምን ስትሆኑ? ብዙ ጻድቅ ስትሆኑ ምሳሌ ድንቁና ውሃውን ያዘው የሆነ ብዙ ጻድቅ ስትሆኑ ቢጉ ፕሮብሌም እንደሆነ ታውቃላችሁ። ኃይለኛ የውሃ ጥም ውስጥ ነው ያላችሁት። ኃይለኛ የውሃ ጥም ብዙ ጻድቅ እየሆናችሁ ነውና ለድንቁ ውሃውን ሰጣችሁት። እናንተ የምታስቡት ውሃ ቸግሮት ያለን ሰው እያጠጣችሁ እንደሆነ እንጂ እናንተ ውሃ እንደሚያስፈልጋችሁ እንዳታስቡ አድርጎ አምሯችሁን ይደፍነዋል። ውሃ እንደሚያስፈልጋችሁ እንድታስቡ እንኳን አያረጋችሁም። ምን ስትሆኑ? ብዙ ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ጌታ ኢየሱስ እንደነገረን የምንመላለሰው በተኩሎች መካከል ነው። በተኩሎች መካከል ስትመላለሱ ደግሞ የሚያስፈልጋችሁ ነገር አንድ ነው።
እንደ እርግብና እንደ እባብ መሆን። ክብር ለኢየሱስ ይሁን። ጌታ ኢየሱስን ለምን እንደሰቀሉት ታውቃላችሁ? ለምን እንዳረዱት፣ ለምን መስቀል ላይ እንደተሰቀላችሁ? ኢሳይያስ መጽሐፍ ምዕራፍ 53 ስታነቡት እንደዚህ ይላል፣ በሸላቾቹ ፊት ዝም እንደሚል በግ ነው የሚለው አይደል? በግ ሆኖ ስለመጣ ነው። እሱ በግ ሆኖ ነው የመጣው። አባቱ ያሰበለት ሚሽን ያ ነበር፣ ተልኮ ያ ነበር። በግ ሆኖ እኛን አድኖናል። ክብር ለኢየሱስ ይሁን። ለኛ የነገረን ነገር ግን አንድ ነው። በተኩሎች መካከል ልካችኋለሁ። በግ ሆኖ አላለም፣ እርግብ። ክብር ለኢየሱስ ይሁን። አይናችሁ እንዲከፈት ጸልያለሁ። አይናችሁ እንዲከፈት ጸልያለሁ። አይናችሁ እንዲከፈት ጸልያለሁ። አሜን። አይናችሁ እንዲከፈት ጸልያለሁ። አሜን። አይናችሁ እንዲከፈት ጸልያለሁ። አሜን። ፕራካቶንዶ ሮቦሳቴ ጀሌብሬድ ያክራዶስ ሳንታራ ባጋዳላባስ አይናችሁ እንዲከፈት ጸልያለሁ። አይናችሁ በኃይል እንዲከፈት ጸልያለሁ። አይናችሁ በኃይል እንዲከፈት ጸልያለሁ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።